ምዕራፍ 35 ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃውም ሐሴት ያደርጋል። እንደ ጽጌረዳም ያብባል፣ እጅግ ያብባል፣ በደስታና በዝማሬ ሐሴትን ያደርጋል። የሊባኖስ ክብር የቀርሜሎስና የሳሮን ግርማ ይሰጠዋል። የእግዚአብሔርንም ክብር የአምላካችንም ግርማ ያያሉ። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርም ብድራት ይመጣልና መጥቶም ያድናችኋልና በርቱ፣ አትፍሩ በሏቸው። በዚያን ጊዜም የዕውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል። በዚያን ጊዜ አንካሳ እንደሚዳቆ ይዘላል፣ የድዳም ምላስ ይዘምራል። በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃልና ደረቂቱ ምድር ኩሬ፣ የጥማት መሬት የውሃ ምንጭ ትሆናለች። ቀበሮ የተኛበት መኖሪያ ልምላሜና ሸምበቆ ደንገልም ይሆንበታል። በዚያም ጎዳናና መንገድ ይሆናል፣ እርሱም የተቀደሰ መንገድ ይባላል። ንጹሐንም ያልሆኑ አያልፉበትም፣ ለንጹሐን ግን ይሆናል። ተላላፊዎችና ሰነፎች እንኳ አይስቱበትም። አንበሳም አይኖርበትም፣ ነጣቂ አውሬም አይወጣበትም፣ ከዚያም አይገኙም። የዳኑት ግን በዚያ ይሄዳሉ፣ እግዚአብሔርም የተቤዣቸው ይመለሳሉ፣ እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል። ሐሴትንና ደስታን ያገኛሉ፣ ሐዘንና ትካዜም ይሸሻሉ።